እዚህ ቤት ልዩና የሳቃችን ምንጭ ሲንደሬላዋ ናት አለች። የአቤል ታናሽ እህት መጣች። ታናሽ እህቱም በሩን በማንኳኳት እንዲከፍቱላት ተናገረች። አቤት ስነ ስርዓት! የኔ ታናሽ አንቺ በጣም ስነ ስርዓት የተማርሽ ነሽ። የበር ማንኳኳትሽ ስነ ስርዓትሽ የተማረ ሰው ይግደለኝ አለች የሀድራ እናት። እዚህ ቤት ማን ነው የሚኖረው እናቴ ብላ ጥያቄ ጠየቀች። እዚህ ቤት የምንኖረው እኛ ናት፣ አያትሽ በሞት ተለይታናለች። አክስቴ እናት ታዲያ ካሁን ወደ አንድ አትመጣም አያቴ ብላ ጥያቄ ጠየቀች። አው አትመጣም፣ ላትመለስ ነው የሄደችው በማለት ሁሉም ሀዘን ላይ ናቸው። ወንድሜ የት ነው ያለው? ወንድሜ ጋር ውሰጂኝ እህቴ በማለት ጠየቀቻት። ሁሉም ጋር ወስድሻለሁ፣ ሁሉንም አሳይሻለሁ ዛሬ። ስለዚህ አንቺ ልታስቢ አይገባሽም አለቻት። ታንሿም ወደ ወንድሟ ዘንዳ ስትሄድ ወንድሙም ከሀድራ ጋር አብሮ አልጋ ላይ ቁጭ ብሎ አየቻቸው። ታንሿ ግን ጓደኛውን ልትወዳትም አልቻለችም። ምክንያቱም በፊትም የምትወደው ሲንደሬላዋን ስለሆነ እንዴት እኔ ስመጣ ሳትቀበለኝ ቁጭ ብለህ ጠበከኝ በማለት በጥያቄ ጠየቀችው። እኔ እኮ አንቺ ስመጪ አላየሁሽም ነበር፣ በጣም ይቅርታ ታናሿ እህቴ። አሁን ወደ ውጭ ውጭና አብሬሽ እመጣ እቀበልሻለሁ ብላ ጥያቄ ጠየቃት። አሁንማ መጥቻለሁ፣ ለሁለተኛ ግን ወንድሜ ስመጣ እንድትቀበለኝ ይፈልጋለሁ። እኔ እዚህ የመጣሁት እንክብካቤ ያስፈልገኛል። ምርጥ ቤተሰብ አለኝ። እናንተ ብዬ የምመጣው በጣም ስለምወዳችሁ ነው አለች። የአቤልም እሺ በቃ ነይ እንሄድ በማለት ይዟት ሄደ። ለመዝናናትና እንዲሁም ሌላ ቦታ ለመሄድ ሳይሆን ሲንደሬላዋ ጋር ለመሄድ ነበር። ሲንደሬላዋ ማለት ምን ማለት ነው ብሎ ጥያቄ ጠየቃት። ሲንደሬላዋ ማለትማ እኔ ነግረሃለሁኝ፣ አንተ ብቻ ና ቶሎ ወንድሜ አለችው። ተጉዘውም ክላሷ ከፍታ ስገባ ሲንደሬላዋ አዝና ቁጭ ብላለች። ስታያት ታናሿን ፈገግ አለች። ወንድሜ ሲንደሬላዋ ማለት እች ናት አለችው። ነይ የኔ ቆንጆ ስወድሽ እኮ ነይ እንጫወት አለቻት ሲንደሬላዋም። ታናሿም የአቤል እህት እሷ እኮ ደክሟት ይሆናል ማረፍ አለባት፣ ነይ ቶሎ ዲሪ ጋ እንሄድ አላት። እኔ መዝናናትም ሆነ መጫወት ከሷ ጋር ነው፣ ስለዚህ እባክህ እንድታጫውተኝ ንገርልኝ አለችው። የአቤልም በእናቱ ሞትና እናቱን በማጣጣት በጣም ተጠጥቶ ስለነበረ ዲሪያ በቃ አንቺ ስለምትፈልግሽ አዝናኔት አጫውቻት እሺ አላት። ሲንደሬላዋም እሺ አለችው። አቤልም መለስ ብሎ በፊት ታናሿና ሲንደሬላዋ ያሳለፉትን አስታወሰ። በጣም በሚገርም ሁኔታ ነበረ። ምክንያቱም በህይወታቸው ውስጥ ብዙ ከባድና ብዙ ነገሮችን ቢያሳልፉም ትታዝናናት ሲጫወቱ ብዙ ነገር ሲያሳልፉ አይቶ
በፊት ላይ ያደረጉትን አስታወሰ። አንዳንዴ ህይወት እንደዚች ናት። ከአሁን ወደ አንዳ ለሚመጣው ነገሮች ሁሉ ተጠያቂ የምሆነው እኔ ነኝ እና እህቴን አደራ በማለት ለሲንደረላዋ አደራ ሰጣት። እሷም እኔም ታዛዥ ነኝ፣ በጣም የምወዳትና የማከብራት ናት። እሷም እንደዛው እና ምንም ነገር እንዲገባህ አልፈልግም አለችው። ድሬም እንዴት ነው አንተ አትደውልልኝም? አትንከባከበኝም? እኔን እኮ የመንከባከብ ግዴታ አለብህ አለችው። ማን ነው አንቺን ልንከባከብሽ ግዴታ የሰጠኝ? የምወዳትም እስከ ዛሬ ስረብሻትም የነበረችው ወላጅ እናቴ እንዳንቺ አትቆጣጠረኝም። አንቺ እንደዚህ ልትቆጣጠሪኝ አይገባም አላት። ድረም ልቆጣጠርህ እኮ ግዴታ ነው፣ ልትንከባከበኝም ግዴታ አለብህ። እኔ እኮ የያዝኩት ያንተን ልጅ ነው አለችው። ታያስበውም በጥፊ መታት። ድሬም በጣም አለቀሰ ስስቅ ብላ። እሱም ቁጭ ብሎ እኔ በጣም እንደተረበሽኩና ውስጤ ጥሩ አይደለም፣ ስለዚህ ልትረጋጊ ይገባል በማለት ጥያቄዎችን አቀረበላት። ከአሁን ወደ አንዳ ለሚፈጠረው ነገሮች ሁሉ እኔ ተጠያቂ አይደለሁም፣ እናም ተጠያቂ ስላላደለሁ ልትጠይቅኝ አይገባም አላት። ድሬም እሺ በቃ ከአሁን ወደ አንዳ ለምናደርገው ነገሮች ሁሉ ተጠያቂ እንሆናለን እና ይቅርታ በማለት ጠየቃት። አብሽር፣ ይቅርታ እንድጠይቀኝ አልፈልግም። እኔ እኮ አንተ ምንም ነገር ብታደርገኝ አልቀየምህም። በጣም የምወድህና የማከብርህ ስለሆነ ከአሁን ወዲያ እንዳግል ለሚፈጠሩ ነገሮችን ልጠይቅህና ላስጠነቅቅህ ይገባል በማለት ጥያቄ ጠየቀችው። እኔ አንተ ብትቀየመኝ ምንም ነገር አላደርግም አለች። እሱም እህቱን ይዞ ወደ ሲንደረላዋ ዘንዳ ሄደ። ድሪያም እኔን እኮ ጠልቶኝ አይደለም፣ ደሞ እኮ እንደዚህ ልጅ እህቱን የሚንከባከባ ከሆነ እኔ የሚወልደውን ልጅ እንዴት ነው የሚያደርገው ብላ ብቻዋን ታስተውላለች። ድሪያም በጣም ፍዝዝ ብላ ስለነበረ አክስቷ ዛሬ በጣም ትክክል አይደለሽም፣ ነይ ቡና ላፍላልሽ፣ ቡና መጠጣት አለብሽ በማለት ቡና ቀዳችላት። ከአሁን ወዲያ እንደ ለሚፈጠረው ነገሮች ሁሉ እኔ ተጠያቂ ነኝ፣ ቡናም አፈላልሻለሁ፣ የምፈልጊውን ነገሮችን አረግልሻለሁ፣ ብቻ አንቺ ዘና በይ። እኛ የማንተጋገዝና ተጎናችን የማንቆም ከሆነ ምን ትርጉም አለው በማለት በጥያቄ አፋጠጠቻት አክስቷ። ሲንደረላዋም በጣም አዝናለች። ደግሞ የአቤል እህት ታናሿ ስትመጣ በጣም ደስ ነበር ያላት። አንቺ የማነሽ ልጅ ብላ ጥያቄ ጠየቀቻት። የአቤል ታናሽ እህቷ እንደሆነች ስነግራት በጣም ደስ አላት። እኔ ካሁን ወዲያ እንዳ ለሚፈጠሩት ነገሮች ተጠያቂ አልሆንም፣ እናም እኔ ጋር እንጫወታለን አለቻት። በጣም ደስ የምትልና ቅመመሌ ነበረች። ካሁን ወዲያ እንዳ አያቴ ግን አመጣም እንዴ በማለት ታላቅ እህቷን ጠየቀቻት። ካሁን ወዲያ እንዳ አያቷ ተመልሳ እንደማትመጣ እናትም አክስትም አያትም ሆኔ እንደማሳድግሽና ቃል እንደምገባልሽ ዛሬ ቃል እገባልሻለሁ አለቻት። ትንሿም እሺ በቃ አመሰግናለሁ እህቴ፣
አሁን ላይ ወንድሜ ጋር መሄድ እፈልጋለሁ በማለት ተሰናበተቻት።